ሰላም እንዴት ናችሁ? በዛሬው ቪዲዮ ላየሮች እንዴት ክሬት አድርገን አውቶካድ ላይ መጠቀም እንደምንችል እናያለን። ላየር ክሬት አድርገን ለመጠቀም እዚህ ቱልባር ላይ እንመጣና እዚህ ላየር ፕሮፐርቲ ብሎ ክሊክ እናደርጋለን። ዜን እዚህ ጋር ስንመጣ ክሬት ኒው ላየር የሚላል ኒው ላየር እዚህ ክሬት እናደርጋለን። ክሬት የምናደርገው ላየር እኛ የምንፈልገው ነው። ምክንያቱም ባለፈው እንደተነጋገርነው የመብራት፣ የሶኬት፣ የዲስቲሽን ቦርድ እና ብዙ የተለያዩ አይነት ኤሌክትሪካል ሲስተሞችን የምናስቀምጥበት ላየሮች ያስፈልጉናል። ስለዚህ እነሱን ክሬት ማድረግ አለብን መጀመሪያ። እዚህ ጋር ኒው ላየር ክሬት ብንለው እንደዚህ ባይ ዲፎልት ላየር ዋን ብሎ ይከፍተዋል ስሙን። ስለዚህ እኛ ይህንን ስም ማን ብለው ኤሌክትሪክ ላይት። ዜን እዚህ ጋር እንመጣና ከለር እንስጠው። ምን አይነት ከለር እናደርገው? ከለሩን እኛ ቢጫ አደረግነው ይሄንን። ዜን ቀጥለን ላይን ታይፕ የሚላለ እዚህ ጋር እንገባና ላይን ታይፕ ላይ ኮንቲኒየስ እና ዲስኮንቲኒየስ የሆኑ የላይን ታይፖች አሉ። ለኤሌክትሪክ ላይት ምን አይነት ላይን ነው መጠቀም ያለብን የሚለውን እዚህ ጋር ስናይ ኮንቲኒየስ ነው የምንጠቀመው፣ ሶሊድ የሆነ ማለት ነው። ግን ይህን መጠቀም ካልፈለግን እዚህ ሲስተም ውስጥ ገብተን ሎድ እናደርጋለን። እዚህ የተለያየ አይነት የላይን ታይፖች አሉ። ከነዚህ አንዱን ሎድ እናደርጋለን ማለት ነው። ለጊዜው ለዚህ ግን እኛ የምንጠቀመው ማነው? ኮንቲኒየስ፣ ይሄ ሶሊድ የሆነ ነው። ዜን ይህንን ኦኬ እንበለው። ዜን ቀጣይ ላይን ዌይት የሚላለ እዚህ ኤሌክትሪክ ላይቶችን ድሮ ለማድረግ አውቶካዳችን ላይ የምንጠቀመው የላይን ዌይቱ ምን ያህል ነው? ባይ ዲፎልት ማስቀመጥ እንችላለን ወይ እዚህ ከተዘረዘሩት ዊ ካን ቹዝ። ለምሳሌ ይሄንን 0.13 የሚለውን መምረጥ እንችላለን። ትራንስፓረንሲውን ከፈለግን ከ0 እስከ 90 አጀስት ማድረግ እንችላለን። ዜን ኤሌክትሪክ ላይቶችን ፒክቸሮችን ከኤሌክትሪክ ላይት ጋር የተገናኙትን እያንዳንዱ ነገር ድሮ የምናደርግበትን አንድ ላየር ክሬት አድርገናል። ሌላ ለመጨመር የሶኬት ላየር እዚህ ጋር እንጨምር። ስም እንስጠው ሶኬት ብለን ከለሩን ፒንክ እናድርገው። ፒንክ ከለር ሰጥተ ነው። ዜን ላይን ታይፑን ኮንቲኒየስ ሲሆን ዌይቱን ከፈለግን መቀየር እንችላለን ወይም ዲፎልት ማድረግ እንችላለን። ያለዛም እዚህ ጋር ቅድም 0.13 ባደረግነው ማስቀመጥም እንችላለን። ትራንስፓረንሲውም ልክ እንደዛ። ዜን አንድ ሌላ እንጨምር። ሴንተር ላይን ከለሩን ነጭ ማድረግ እንችላለን። የላይን ታይፑን ሎድ እናደርጋለን። ከዚህ ከላይብረሪያችን ላይ የሴንተር ሊወክል የሚችል ላይን እዚህ ጋር ለምሳሌ ይሄ ሴንተር ላይ የሚላለ ይሄንን አመጣን ሎድ አድርገናል። ዜን ይሄንን ላይን ለማን ለሴንተር ላይን ተጠቀምነው። ቲክነሱን በዲፎልት ማስቀመጥ ወይም በሌላ እዚህ ጋር ካሉት አንዱን መርጠን ማስቀመጥ እንችላለን። ጀስት አሁን ሴንተር ላይ የሚል ክሬት አደረግን። እነዚህን እዚህ ጋር ክሊክ አድርገን ስናይ ሴንተር ላይን፣ ኤሌክትሪክ ላይን እና ሶኬት የሚባሉ ሶስት የተለያዩ ላየሮችን ክሬት አድርገናል። በዚህ መንገድ የተለያዩ የሚያስፈልጉንን ለኤሌክትሪካል ሲስተም ዲዛይን እዚህ ድሮይንግ ላይ የሚያስፈልጉን ላየሮችን ክሬት ማድረግ አለብን። ላየር ፕሮፐርቲ ላይ ስናየው ኤሌክትሪክ ላይት የሚላለ፣ ኤሌክትሪክ ቦርድ፣ ሶኬት፣ ቴክስት፣ ሌሎችም ብዙ ላየሮች እዚህ ጋር ክሬት ተደርገዋል። ሌላ እዚህ ጋር አንደርስታንድ ማድረግ ያለብን ላየሮችን ክሬት ስናደርግ በተለያየ አይነት ከለር እና ላይን ታይፕ መጠቀማችን በጣም አስፈላጊ ነው። አንደኛ ኢዚሊ አንደርስታንድ ለማድረግ እና ለመለየት፣ ሁለተኛ ደግሞ ሞዲፋይ ማድረግ የፈለግነው ወይም ማኔጅ ማድረግ የፈለግነው በቀላሉ ማኔጅ እንድናደርገው ይጠቅመናል።